በተሳሰሩ ተዋንያን ተሳትፎ የሚዘወር አደገኛ ወንጀል ነው። ለሙስና መከሰት የተለያዩ መንስኤዎች ቢኖሩም በዋናነት የሥነ ምግባር ዝቅጠትና በአቋራጭ የመበልጸግ አባዜ ትልቁን ድርሻ ይወስዳል። በተቋማት ሕዝብና መንግስት ለማገልገል በግልጽ የተቀመጡ አሰራሮች መሸርሸር ወይንም የይስሙላ ተቋማዊ እንቅስቃሴ ማድረግ፣ ሕግና አሰራርን በጣሰ ሁኔታ ውሳኔዎችን መስጠት፣ አንዳንድ ተገልጋዮች ቅድሚያ ለመስጠት ወይንም ያልተገባ ጥቅም ለማግኘት የተቋማት መሪዎችን፣ የሥራ ኃላፊዎችንና ሰራተኞችን በጥቅም መደለል፣ የተቋማት የውስጥ ቁጥጥር ስርዓት ወይም ቼክ ኤንድ ባላንስ ጠንካራ አለመሆን፣ በተወሰኑ የሥራ ኃላፊዎችና ባለሙያዎች ላይ የሥነ ምግባር ችግሮች መኖርና ሌሎች ተያያዥነት ያላቸው ጉዳዮች በተቋማት ሙስና እንዲንሰራፋ ምቹ ሁኔታ በመፍጠር ላይ ይገኛሉ። መረጃዎች እንደሚያሳዩት ስልጣንን አላግባብ መገልገል፣ ጉቦ መቀበል ወይንም መስጠት፣ ሐሰተኛ ሰነድ ማዘጋጀት እና መገልገል፣ የመንግስትን ወይም ህዝባዊ ድርጅትን ስራ በማይመች አኳኋን መምራት፣ የሥራ ሚስጥርን ማባከን፣ ከባድ የሥነ ምግባር ጥሰት መፈጸም፣ ከባድ እምነት ማጉደል እና ምንጩ ያልታወቀ ሀብት ማፍራት የሚሉት ከአገልግሎት አሰጣጥ ጋር በተያያዘ በሀገር ደረጃ በተቋማት በተደጋጋሚ የሚከሰት የሙስና ወንጀሎች አይነቶች ናቸው። በሌላ በኩል ተቋማትን በመታከክ እና በጥቅም በመተሳሰር ያልተገባ ሀብት ማፍራት ዕጣ ፋንታቸው ያደረጉ ህገወጥ ደላሎችና ጉዳይ አስፈጻሚዎች በተቋማት አገልግሎት አሰጣጥ ሂደት ላይ አሉታዊ ተጽዕኖ በመፍጠር ህዝብ በተቋማት ላይ ሮሮውን እንዲያስተጋባ እያደረጉ ይገኛሉ። ስለሆነም የሙስና ወንጀል አስከፊነት በመረዳት በቁርጠኝነት መታገል እና ማታገል የምርጫ ጉዳይ ሳይሆን የህልውና ጉዳይ ሊሆን ይገባል። በየደረጃው የሚገኙ የተቋማት መሪዎች በተቋማቸው ለራስና ለሌሎች ጥቅም ኃላፊነታቸውን የሚያውሉ አካላትን ያለምንም ቅድመ ሁኔታ ለማረም ለምን ተሳነን ይሆን? የእርምት እርምጃ እንዳይወስዱ ያደረጋቸው የአቅም ማነስ ወይስ የህግ ክፍተት መኖር ወይስ የአሰራር ሰዓት አለመዘመን ወይስ የሙሰኞች የጥቅም ትስስር መረብ መበርታት? ይህ የንቅናቄ ሰነድ በተቋማት አገልግሎት አሰጣጥ ከማዘመን እና የሙስና ተጋላጭነትን ከመከላከል አንጻር በፌዴራል በክልልና በከተማ አስተዳደር የሥነ ምግባርና የጸረ ሙስና ኮሚሽኖች በተለያየ ጊዜ ያካሄዷቸውን ጥናቶችና ከሌሎች የመረጃ ምንጮች የተገኘ መረጃ መነሻ ያደረገ ነው። የሰነዱም ዓላማ ተቋማት ከአገልግሎት አሰጣጥ ጋር በተያያዘ ዜጎችን እያማረረ የሚገኘውን አስተዳደራዊ ሙስና አምርረን ለመታገል በከፍተኛ የኃላፊነት መንፈስ ለጸረ ሙስና ትግል ቁርጠኝነታቸውን እንዲያረጋግጡ የሚያስችል ነው። ከሁሉም በላይ ራስን በሥነ ምግባር የማነጽ ለሕዝብና ለመንግስት ታማኝነትን ማደስ እና በየመስኩ ለሙስና የማይበገር ከባባዊ ሁኔታ መፍጠር ከሁሉም አካላት የሚጠበቅ የጋራ ኃላፊነት ነው።